ኮሜዲያንና ተዋናይ ነው። በህይወት ዘመኔ ያልሞከርኩት የሥራ አይነት የለም ይላል ስለ ሥራ ተሞክሮ ሲናገር። ለነደረጀና ሀብቴ ጭምር ቀልዶችን የሰጠ ነው። በየትምህርት ቤቱ እየዞረም ለልጆች ፕሮግራም ያቀርባል። ትውልድና እድገቱ አዲስ አበባ ሲሆን በልጅነቱ ከጓደኞቹ ይልቅ ቀልደኛና ተጫዋች እንደነበር ይናገራል። ባለትዳርና የልጅ አባት ሲሆን በተለይ በቅርቡ የኮሜዲ ስራዎቹን እንደ ቀድሞ ቶሎ ቶሎ አይለቅም። ለዚህ ደግሞ የፕሮዲውሰሮችና የስፖንሰሮች አለመኖር እንደ ምክንያት ይጠቀሳሉ ይላል። በዚህ ስራ በተቀዛቀዘበት ወቅት ወንዴ ግን አሁንም በበጎ ስራዎቹ ላይ ይሳተፋል። የአቅሙንም ሁሉ ያደርጋል። በቅርቡም ወደ ድሬዳዋ ለአገልግሎት ለመሄድ ትኬት ቆርጦም ነበር። በድንገት ግን ልቤን አመመኝ ብሎ ወደ ሕክምና ቦታ ያመራል። ይሁንና ወደሚወደው ቤቱና ልጁ ግን በህይወት መመለስ አልቻለም። በድንገት እንደወጣ ሊቀር ችሏል። ብዙ ወዳጆቹና ቤተሰቦቹ በከፍተኛ ሐዘን ውስጥ ገብተዋል። ከሁሉ በላይ ደግሞ እንዳይን ብሌኑ የሚሳሳላት በሄደበት ሁሉ ስሟን የሚያነሳው ውድ ልጁን በዚህ አይነት ሁኔታ ሲለያት ልብ ይሰብራል። ምንም ማድረግ አይቻልም። ህይወት እንደዚህ ናት። በድንገት ልንጠራም እንችላለን። ቀሪው ሊነሳ የሚችለው ሰርተን ያለፍነው ስራ ብቻ ነው። ለመሆኑ ብዙዎችን በድንገት ህይወታቸውን የሚያሳጣቸው የልብ ህመም መንስኤው፣ ምልክቶቹና መከላከያውስ ምንድናቸው የሚለውን ደግሞ ወደ እናንተ ላድርስ። የልብ ድካም ማለት የልብ አካል ላይ በደረሰ ጉዳት ወይም የአሰራር ለውጥ ምክንያት ለተለያዩ የሰውነት ክፍሎች የሚሰራጨው ደም በቂ ሳይሆን ሲቀር የሚከሰት የጤና መታወክ ነው። የልብ አካል ጉዳት ሲባል የልብ ቫልቮች መጥበብ ወይም መስፋት፣ የልብ ደም ስሮች መጥበብ፣ የልብ ጡንቻና ማቀፊያ መጎዳት ሊሆን እንደሚችል የጤና ባለሙያዎች ይናገራሉ። የልብ ድካም መንስኤዎች ተፈጥሯዊ የልብ በሽታ ወይም ከጊዜ በኋላ የሚመጣ የልብ በሽታ ሊሆን እንደሚችልና በዝቅተኛ የኑሮ ደረጃና በተጨናነቀ አካባቢ የሚኖሩ ህፃናት በተደጋጋሚ በቶንሲል ህመም ይጠቃሉ። ሌላው በቶንሲል በሽታ የተመረቱ አንቲቦዲ የተባሉ በሽታ ተከላካዮች የልብ ቫልቮች መጥበብና መስፋት ጋር ተያይዞ ለልብ ድካም ይዳርጋሉ። ይህም በሀገራችን ዋነኛ የልብ ድካም መንስኤ መሆኑን መረጃዎች ይጠቁማሉ። ከከፍተኛ የደም ግፊት ከልብ ጡንቻና ልብ ማቀፊያ በሽታ ጋር ተያይዞ የሚመጣ ሲሆን ከልብ ደም ቧንቧ መጥበብ ጋር ተያይዞ የሚመጣው የልብ ድካም በአብዛኛው በእድሜ መግፋትና በወንዶች ላይ ይከሰታል። በተጨማሪ በቤተሰብ ታሪክ ተመሳሳይ በሽታ መኖር፣ ሲጋራ ማጨስ፣ ከፍተኛ ደም ግፊት፣ ውፍረት፣ ስኳር በሽታ፣ ኮሌስትሮል መብዛትና የአካል ብቃት እንቅስቃሴ አለማድረግ፣ ጤናማ ያልሆነ የአመጋገብ ስርዓት ለዚህ በሽታ የመጋለጥ ዕድሉን ይጨምራል። የልብ ድካም ምልክቶቹም በቀላሉ መድከምና አቅም ማጣት፣ ጭንቀት፣ ያለምንም እንቅስቃሴ ወይም መጠነኛ የአካል እንቅስቃሴ በሚያደርጉበት ሰዓት ትንፋሽ ማጠር፣ በመኝታ ላይ ትንፋሽ ማጠር፣ ከእንቅልፍ የሚቀሰቅስ አስፈሪና ከፍተኛ የሆነ ትንፋሽ ማጠር፣ ሌሊት ላይ የሚበረታ ሳል፣ የልብ መምታትና የትርታ መጨመር፣ በድንገት ራስን መሳት፣ የደረት ህመም፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ የሆድ መነፋትና ሆድ ህመም ዋና ዋናዎቹ የልብ ድካም ምልክቶች ናቸው። ህክምናው ቀላል የሆኑ አባባሽ ነገሮችን ከማከም እስከ ከፍተኛ የልብ ቀዶ ጥገና ህክምና ሊያስፈልገው ይችላል። የልብ ድካምን ሊያባብሱ የሚችሉ ነገሮችን ማስወገድና ማከም ለምሳሌ የሳንባ ምች፣ የሽንት ቧንቧ ኢንፌክሽን፣ ደም ማነስ፣ ከፍተኛ የደም ግፊት፣ መድኃኒትን ማቋረጥ፣ እርግዝና፣ አልኮል አብዝቶ መጠጣት፣ ጨው አብዝቶ መመገብ የልብ ድካምን የሚያባብሱ ነገሮች ናቸው። በሐኪም የታዘዙ የልብ ድካም አጋዥ መድኃኒቶችን በሐኪም በታዘዘው መሰረት በተገቢ ሁኔታ መጠቀም ተገቢ ነው። ከነዚህም በተጨማሪ አስፈላጊ ሆኖ ሲገኝ ብቻ የልብ ቀዶ ህክምናን በማድረግ በሽታውን መከላከል ይቻላል። ተመጣጣኝና ተጨማሪ ኃይል ሰጪ ምግቦችን በትንሹ መጠን ቶሎ ቶሎ መውሰድ፣ አልኮል አለመጠጣት፣ ጨው መቀነስ፣ በሐኪም ትዕዛዝ እስካልተከለከለ ድረስ በርከት ያለ ፈሳሽ መውሰድ፣ መጠነኛ የሆነ እንቅስቃሴ ማዘውተር እጅግ ጠቃሚ ነው። የልብ ድካም መከላከያ መንገዶች ከፍተኛ ደም ግፊትን መቆጣጠርና ህክምና ማድረግ፣ ስኳር በሽታን መቆጣጠር፣ ሲጋራ ለማጨስ፣ የሰውነት ክብደትን መቆጣጠር፣ የአካል ብቃት እንቅስቃሴ ማድረግ፣ ከፍተኛ የኮሌስትሮል መጠንን በመድኃኒት መቀነስ፣ ህፃናት ቶንሲል ሲታመሙ እንዲታከሙ ማድረግ፣ የታዘዘን መድኃኒት ሳያቋርጡ በአግባቡ መውሰድ ያስፈልጋል።